ሰላም ጤና ይስጥልን ውድ የፈታ ቤተሰቦች እንደምን አላችሁ? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እናሰማለን። አርዕስቱን በማስተዋወቅ እንጀምራለን። ህወሓት የቀድሞውን መንግስታዊ መዋቅር ለፌደራሉ መንግስት መደራደሪያ ለማድረግ ማቀዱ ተሰምቷል። የህወሓት አዲሱ የድርድር ካርድና ከውስጥ የፈነዳው ከባድ ተቃውሞን የተመለከተ መረጃ አለን። በትግራይ ክልል የጸጥታ መዋቅር ውስጥ አዲስ የስልጣን ሽግሽግ መካሄዱ ተሰምቷል። ሌተናል ጄኔራል ታደሰ ወረደ የሹሟቸው ከፍተኛ አዛዥ ነባሩ መንግስት መልሻለሁ ባለው ህወሓት ከኃላፊነታቸው ተነስተዋል። በዛሬው ዕለት አስመራ ላይ ተመክሯል። የፊርማ ስነ ስርዓትም ተከናውኗል። በዚህ የአስመራው ምክክርና የፊርማ ስነ ስርዓት የሁለቱ ሀገራት ተወካዮች ማለትም የግብጽና የኤርትራ ባለስልጣናት ተገኝተዋል። በግብጽ በኩል በፕሬዚደንት አልሲሲ ሁለት ሚኒስትሮች ተወክለው ከካይሮ አስመራ ተልከዋል። ከቀይ ባህርና ከወደቦች ማስተሳሰር ጋር የተያዘ የፊርማ ስነ ስርዓት ነው የተከናወነው። ፕሬዚደንት ኢሳያስ አፈወርቂ የተገኙበት ስነ ስርዓት ሲሆን ይህንኑ በአስመራ የተካሄደውን የካይሮና የአስመራ ምክክር እንቃኘዋለን። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት አላየንም አልሰማንም አትበሉ ሲሉ ተናግረዋል። በጥንቅራችን አጠር አድርገን እንመለከተዋለን። የአሜሪካው ፕሬዚደንት ትራምፕ በኢራን ጉዳይ አጣብቂኝ ውስጥ ገብተዋል። ከቤጂንግ መልስ ትራምፕ በኢራን ጦርነት የመቀጠል ወይንም ያለመቀጠል ውሳኔ እንዲሰጡ እየተጠበቁ ነው። ኒውዮርክ ታይምስ እስራኤልና አሜሪካ በቀጣይ ሳምንታት ጦርነቱን ለማስቀጠል የሚያስችል ዝግጅት ማጠናቀቃቸውን የሚያሳይ ዘገባ አውጥቷል። ኢራን በሆርሙዝ የባህር ሰርጥ ላይ አዲስ የትራፊክ ስርዓት እየዘረጋች ነው። በሰርጡ የሚያልፉ መርከቦች የአገልግሎት ክፍያ ይፈጽማሉ ተብሏል። ለመጀመሪያ ጊዜ በይፋ በሰርጡ ላይ ቀረጥ የመሰብሰብ ፍላጎትና እቅዷን አረጋግጣለች። የሶማሊያው መሪ በአፍሪካ ቀንድ ብቸኛ ሆነዋል። ጎረቤት ሀገራት የስልጣን ዘመናቸው አብቅቷል፣ ህጋዊነት የላቸውም በሚል ከሞቃዲሾ መንግስት ጋር ያላቸውን ግንኙነት በይፋ ማቀዝቀዝ መጀመራቸው እየተነገረ ነው። ይህን ጨምሮ ከላይ ያስተዋወቅናቸውን ጉዳዮች አሁን በዝርዝር መንገር እንጀምራለን። አብራችሁን ቆዩ። የዛሬው የአስመራ ምክክርና የፊርማ ስነ ስርዓት ግብጽ በአሰብ ጉዳይ ፈረመች። በዛሬው ዕለት አስመራ ላይ ተመክሯል። የፊርማ ስነ ስርዓትም ተከናውኗል። በዚህ አስመራው ምክክርና የፊርማ ስነ ስርዓት የሁለት ሀገራት ተወካዮች ተገኝተዋል። በግብጽ በኩል በፕሬዚደንት አልሲሲ ሁለት ሚኒስትሮች ከካይሮ አስመራ ተልከዋል። ግብጽ አሰብና ምጽዋን በሚመለከቱ ጉዳዮች ከኤርትራ ጋር ተፈራርማለች። የወደቦች ማስተሳሰርና የቀይ ባህር ደህንነት ፊርማ ነው የተከናወነው። አልሲሲ ሁለት ሚኒስትሮችን አስመራ ሲልኩ ኢሳያስ ደግሞ ተቀብለው በታዛቢነት ፊርማው በሁለቱ ሀገራት ሚኒስትሮች ተከናውኗል። የግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲ እንዲሁም የትራንስፖርት ሚኒስትሩ ካማል አዚር አስመራ ላይ የመከሩት የግብጽ ሚኒስትሮች ናቸው። በዚሁ ስነ ስርዓት ላይ ከፕሬዚደንት ኢሳያስ አፈወርቂ በተጨማሪ የውጭ ጉዳይ ሚኒስትራቸው ኦስማን ሳልህ ተገኝተዋል። የዚህ ፊርማ ስነ ስርዓት ዋነኛ ዓላማ በቀይ ባህር የሚገኙትን የኤርትራና የግብጽ ወደቦች ማስተሳሰር ነው። ኤርትራ በቀይ ባህር የምጽዋና የአሰብ ወደቦች ባለቤት ስትሆን ግብጽ በበኩሏ ግዙፉን የቀይ ባህርና የሜዲትራኒያን ባህር የሚያገናኘውን የስዊዝ ቦይን ባካተተ መልኩ አይን ሶክና እንዲሁም አዳቢያ የተባሉ ግዙፍ ወደቦች አሏት። የአሁኑ የአስመራው ስምምነት እነዚህን ወደቦች ከኤርትራ ወደቦች ጋር ለማስተሳሰር ያለመ ስለመሆኑ የዳይሊ ኒውስ ኢጂፕት ዘገባ አመላክቷል። መረጃውን የኤርትራ ማስታወቂያ ሚኒስቴርም አጋርቶታል። ስምምነቱ ከዚህ በተጨማሪ በቀይ ባህር ደህንነት ላይ ጭምር ያተኮረ ነው ተብሏል። ኤርትራ ለውጭ መዋዕለ ንዋይ ፍሰት ዝግ የሆነች ሀገር ብትሆንም የግብጽ የፋርማሲውቲካልና በማዕድን ዙሪያ የሚሰሩ ባለሀብቶች አስመራ ነበሩም። በቀይ ባህር የመሪታይምና የትራንስፖርት አገልግሎቱ ከመቼ ጀምሮ ገቢር ይደረጋል የሚለው የታወቀ ነገር የለውም። የሁለቱን ሀገራት ስትራቴጂያዊ ግንኙነት ለማጠናከር የግብፁ ፕሬዚደንት አብደል ፋታህ አልሲሲ በሰጡት አቅጣጫ መሰረት የተካሄደ የፊርማ ስነ ስርዓት ነው። በኢትዮጵያ ዙሪያ ያሉትን ሀገራት እያግባባች አዲስ አይነት ግንኙነት እየፈጠረች ያለችው ግብጽ ከዚህ ቀደምም ኢትዮጵያ የምትጠቀምበትን የጅቡቲውን ዶራሌ ወደብ አለማለው በማለት ከጅቡቲ መንግስት ጋር ተስማምታለች። ከተወሰኑ ዓመታት ወዲህ በኢትዮጵያ ዙሪያ በአፍሪካ ቀንድ ሀገራት ላይ ትኩረቷን ያሳረፈችው ግብጽ በሶማሊያ በአፍሪካ ህብረት ስም ጦር አስገባለሁ በማለት እንቅስቃሴ ስታደርግ ቆይታለች። ይሁንና የሶማሊያን ሰላም የማስከበር ሂደት በበላይነት የሚቆጣጠረው የአፍሪካ ህብረት ለዚህ ተልዕኮ የሚያገለግል በቂ የሆነ ዓለም አቀፍ ፈንድ ማሰባሰብ ባለመቻሉ በሰላም ማስከበር ተልዕኮ ስም ወደ ሶማሊያ ይገባል በሚል ታስቦ የነበረው የግብጽ ጦር አልተሰማራም። ግብጽ በሌላኛው ኢትዮጵያ ጎረቤት ሀገር ደቡባዊት ሱዳን በሚስጥር ጦር አስፍራ ነበረም። ሆኖም ጁባ አልፈልግም ጦሩ ለቆ ይውጣልኝ በማለት ቀጭን ትዕዛዝ አስተላልፋለች የሚል ዘገባ ከሰሞኑ ተሰራጭቷል። በዚህ ጉዳይ የግብጽም ሆነ የደቡብ ሱዳን ባለስልጣናት ያሉት ነገር የለም። የግብፁ ፕሬዝዳንት አብደል ፋታህ አልሲሲ በግብጽ መሪዎች ታሪክ የመጀመሪያው በመሆን ከዚህ ቀደም ወደ አስመራ በማምራት
ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንዲሁም ከሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ጋር እንደመከሩ አይዘነጋም። ሁለቱን የኢትዮጵያ ጎረቤት ሀገራት ጥብቅ ያድርጉት አልሲሲ ከሀገራቱ ጋር የሶስትዮሽ ወታደራዊ ትብብር ለማድረግም ሞክረው ነበርም። ሆኖም በመጨረሻው ሰዓት ሶማሊያ ከዚህ ስብስብ በማፈግፈጓ የተያዘው እቅድ ሳይሟላ ሳይሳካ ቀርቷል። የህወሓት አዲሱ የድርድር ካርድ። ህወሓት የቀድሞውን የክልል ምክር ቤትና የመንግስት መዋቅር በድጋሚ ወደ ስራ መመለሱ የፕሪቶሪያው ሰላም ስምምነት በተፈረመበት ወቅት የነበረው መንግስት መፍረሱን በግልጽ ያወጀ ተግባር ነው ሲሉ የቀድሞው የፓርቲው አመራር አጥብቀው ተችተዋል። ይህን አስተያየት የሰጡት የቀድሞው የህወሓት ማዕከላዊ ኮሚቴ አባልና የጊዜያዊ አስተዳደሩ ከፍተኛ አመራር የነበሩት አቶ በየነ መክሩ ሲሆኑ ድርጅቱ የቀድሞውን መዋቅር ከፌዴራሉ መንግስት ጋር እንደ አዲስ መደራደሪያ ለመጠቀም ማቀዱ ፍጹም አግባብነት የሌለውና ህጋዊ መሰረት የሌለው ነው ብለዋል። በአንጻሩ የህወሓት የአሁኑ አመራሮች የአሰራር የክልሉን ህጋዊ መዋቅር ለማስቀጠልና የህዝቡን ጥቅም ለማስከበር የሚረዳ መሆኑን በተደጋጋሚ ሲገልጹ ቆይተዋል። የቀድሞ አመራር ግን በይደር ቆይቶ የነበረው መንግስትና ምክር ቤት የሚባለው አካል ቀድሞ የፈረሰ በመሆኑ ጉዳዩ በሙሉ የተዘጋ ነበር ሲሉ ይከራከራሉ። አቶ በየነ ከትግራይ ቪዥነሪ የዩቲዩብ ቻናል ጋር ባድርጎት ቆይታቸው በወቅቱ በነበረው የህወሓት ስራ አስፈጻሚ ኮሚቴም ሆነ በማዕከላዊ ኮሚቴ በኩል የመዋቅር በይደር እንዲቆይ የተላለፈ ምንም አይነት ውሳኔም ሐሳብም የለም ብለዋል። አሁን ህወሓት ነን ብለው በስልጣን ላይ የሚገኙት አካላት በድርጅቱ ስም የሚነግዱና ህወሓት ጨርሶ እንዲጠፋ እየሰሩ ያሉ ናቸው እንጂ እሳቸው ያገለገሉበትን ለሰላምና ለህዝብ ህልውና ቅድሚያ የሚሰጠውን ድርጅት በምንም መልኩ እንደማይወክሉ ወቅሰዋል። በሌላ በኩል በአሁኑ ወቅት የክልሉን የፖለቲካ እንቅስቃሴ የሚመሩት አካላት የእርምጃ የትግራይን ህዝብ የራስን ዕድል በራስ የመወሰን መብትና ህገ መንግስታዊ መዋቅር ለማስከበር የተወሰደ ህጋዊ አካሄድ መሆኑን እየገለጹ ነው። ከፌዴራሉ መንግስት ጋር ለሚደረገው ቀጣይ ውይይትም ጉልበት እንደሚሆናቸው ያምናሉ ተብሏል። ይህ በእንዲህ እንዳለ በትግራይና በውጭ ሀገራት የሚኖሩ የትግራይ ተወላጆች ከዚህ ቀደም የተፈጠረው አይነት አውዳሚ ጦርነት በድጋሚ ሊቀሰቀስ ይችላል በሚል ስጋት ውስጥ መውደቃቸው እየተነገረ ነው። አቶ በየነ ለዚህ ስጋት በሰጡት ምላሽ የተፈናቃዮች መመለስ፣ የትግራይ ህዝብ ህገ መንግስታዊ ወሰኖች መከበር፣ በጦርነት ወቅት በሁሉም ወገኖች የተፈጸሙ ወንጀሎች በአግባቡ ተጣርተው ፍትህ የሚሰፍንበት አሰራር በአስቸኳይ መዘርጋት አለበት ብለዋል። እነዚህ መሰረታዊ ጥያቄዎች በፖለቲካዊ ውይይት ካልተፈቱ አዲስ ጦርነት ሊቀሰቀስ እንደሚችል አሳስበዋል። አሁን ሊታሰብበት የሚገባው ዋነኛውና አንገብጋቢው ጉዳይ ክልሉን ካለበት ዘርፈ ብዙ ቀውስ አውጥቶ ወደ ተመረጠ ህጋዊ መንግስት እንዴት ማሸጋገር ይቻላል የሚለው ላይ ማተኮር እንደሆነ ጥሪያቸውን አቅርበዋል። ጀነራሉ ከኃላፊነት ተነሱ። በትግራይ ክልል የጸጥታ መዋቅር ውስጥ አዲስ የስልጣን ሽግሽግ መካሄዱ ተሰምቷል። ሌተናል ጄኔራል ታደሰ ወረደ የሹሟቸው ከፍተኛ አዛዥ ነባሩ መንግስት መልሻለሁ ባለው ህወሓት ከኃላፊነታቸው በአስቸኳይ ተነስተዋል። በትግራይ ክልል ጊዜ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ተሹመው የነበሩት ጄኔራል ገብረ አድሃና ነባሩ መንግስት መልሻለሁ ባለው ህወሓት ውሳኔ ከክልሉ የፖሊስ ኮሚሽነርነት የሥራ ኃላፊነታቸው ተነስተዋል። የእርምጃ በክልሉ ጊዜያዊ አስተዳደርና በህወሓት ነባር መዋቅር መካከል ያለውን የስልጣን ሽኩቻ ያመላከተ ነው። በአንጻሩ የህወሓት ደጋፊዎች እርምጃው የጸጥታ መዋቅሩን ይበልጥ ህጋዊና የተረጋጋ ለማድረግ የተወሰደ ነው ሲሉ ይከራከራሉ። በጀነራል ገብረ አድሃና ምትክ ከ2013 ዓ.ም ጀምሮ የክልሉ ፖሊስ ኮሚሽን ኮሚሽነር ሆነው ሲያገለግሉ የነበሩት ይህደጎ ስዩም ተመልሰው ተሹመዋል። ኮሚሽነር ይህደጎ ስዩም የተሰጣቸውን አዲስ ኃላፊነት ተቀብለው ስራቸውን በይፋ ጀምረዋል። ይህ በክልሉ የጸጥታ መዋቅር ላይ የተደረገው አስቸኳይ ለውጥ በጊዜያዊ አስተዳደሩና በድርጅቱ የአመራር ክንፎች መካከል ያለውን የኃይል ሚዛን ፍልሚያ ይበልጥ እያፋፋመው መጥቷል ተብሏል። በትግራይ ክልል የጸጥታ መዋቅር ውስጥ የታየው ይህ መብረቃዊ ሹመት ለውጥ በጊዜያዊ አስተዳደሩና በህወሓት መካከል ያለው የውስጥ የስልጣን ፍልሚያ ወደ ጸጥታው ዘርፍ መሻገሩን በግልጽ ያሳያል። ሌተናል ጄኔራል ታደሰ ወረደ የሾሟቸው መሪ ተነስተው በነባሩ የህወሓት መዋቅር የተመለሱት ኮሚሽነር ይህደጎ ስዩም ወደ መንበራቸው መመለሳቸው በክልሉ የኃይል ሚዛን ላይ ቀጥተኛ ተጽዕኖ አለው። የአዲሱ የፖሊስ አመራር ሽግሽግ በክልሉ የጸጥታ ኃይል ውስጥ መረጋጋትን ይፈጥራል ወይንስ ፍጥጫውን ይበልጥ ያባብሰዋል የሚለው ጉዳይ በቀጣይ የሚታይ ይሆናል። አላየንም አልሰማንም አትበሉ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት አላየንም አልሰማንም አትበሉ ሲሉ ተናግረዋል። በገላንጉራ ኢንዱስትሪ ፓርክ የምረቃ ስነ ስርዓት ላይ የተገኙት ጠቅላይ ሚኒስትሩ ከአውሮፓና አሜሪካ የመጡ በእናንተ ሀገር እድገት እየተደመሙና እየተደነቁ ነው። እናንተ አላየንም አልሰማንም አትበሉ። ምክንያቱም ይህ የእናንተ ድካም ውጤት ስለሆነ ይህ እነርሱን ካስደሰተ ይበልጥ ደግሞ አዳዲስ ስራን እየሰራን እንድንጠብቃቸው መነሳሳት መቻል አለብን እንጂ ተስፋ መቁረጥ አያስፈልግም ሲሉ ተናግረዋል። ቀጥል አድርገውም ኢትዮጵያ በዓመት 10.2 በመቶ የኢኮኖሚ እድገት ውስጥ የምትገኝ ሀገር ናት። በድፍን አፍሪካም 10.2 በመቶ የኢኮኖሚ እድገት ያለው አንድም ሀገር የለም ሲሉ
የተናገሩ ሲሆን ካሁን በኋላ መገፋፋት አያዋጣንም ሲሉም አያይዘው መልእክታቸውን አስተላልፈዋል። በኢራን ጉዳይ ትራምፕ አጣብቂኝ ውስጥ መግባታቸው ተነገረም። ጦርነቱን የመቀጠልና ያለመቀጠል ውሳኔ እየተጠበቀ ነው። ፕሬዚደንት ዶናልድ ትራምፕ በኢራን ጉዳይ አጣብቂኝ ውስጥ መግባታቸው ተነግሯል። ከሰሞኑ ቁልፍ የሆነ ጉብኝትና ንግግር በቻይና አድርገው የተመለሱት ትራምፕ በኢራን ላይ የተጀመረው ጦርነት የመቀጠል ወይንም የመቆም ውሳኔ እንዲሰጡበት እየተጠበቁ ነው። ትራምፕ ወደ ውሳኔ እንዲደርሱ ከፍተኛ ጫና በአሜሪካና በእስራኤል ባለስልጣናት እየደረሰባቸው መሆኑን ኒውዮርክ ታይምስ ዘግቧል። እስራኤል የጦር ዝግጅቷን ስለማጠናቀቋና ጦርነቱን ለመቀጠል ስለመወሰኗ የገለጸው የዜና ምንጩ በዚህም የኢራን ጦርነት በሚቀጥለው ሳምንት መጀመሪያ እንደገና ሊቀሰቀስ ይችላል ብሏል። ኢራን ለኒውክሌር ያበለጸገችው ዩራኒየም ለድርድር የማይቀርብና ለማንም እንደማትሰጥ ማለቷን ተከትሎ አሜሪካ የእግረኛ ጦር ጭምር ልታሰማራ እንደምትችል ዘገባው ጠቁሟል። ትራምፕ ግን የኒውዮርክ ታይምስን ዘገባ ያጣጣሉ ሲሆን ይህንን የወሬ ምንጭ ካዲ ሲሉ ጠርተውታል። ኒውዮርክ ታይምስ ትራምፕ በመጪዎቹ ቀናት በኢራን ላይ ውሳኔ ያስተላልፋሉ ተብሎ እንደሚጠበቅ ሲገልጽ የእስራኤልና የአሜሪካ የጦር ዝግጅትን የተመለከተ ዝርዝር መረጃም አጋርቷል። ትራምፕ በቻይና በነበራቸው የ2 ቀናት ጉብኝት ከፍተኛ መጠን ያለው የንግድ ስምምነት ያደርጉ ሲሆን በተለይም በቻይና በርካታ የቦይንግ የንግድ አውሮፕላኖችን ሸመታ ለማከናወን የሚያስችል ስምምነት አድርገዋል። የቻይና ቆይታቸው በኢራንና በሆርሙዝ ሰርጥ ጉዳይ ላይ የተፈለገውን የዲፕሎማሲ ውጤት አላመጣም የሚል ትችት ግን እየቀረበ ነው። ቻይናና አሜሪካ የሆርሙዝ ሰርጥ ክፍት መሆን እንዳለበት ተነጋግረዋል። ትራምፕ ሰርጡ እንዲከፈት ቤጂንግ ተስማምታለች ቢሉም ቻይና በኢራን ላይ ያላትን የኢኮኖሚ ተጽዕኖ ሌቨሬጅ ተጠቅማ ቴህራን ወደ ንግግር ጠረጴዛው እንድትመለስ ለማድረግ እስካሁን ምንም አይነት እርምጃ አልወሰደችም። ትራምፕ ከቻይና መልስ በኢራን ላይ ቀድሞ የነበራቸውን ጽኑ አቋም ለውጠው ታይተዋል። ኢራን ከናካቴው የኒውክሌር መርሃ ግብሯን እንድታቆም የያዙትን አቋም በማለስለስ ሀገሪቱ መርሃ ግብሯን ለቀጣይ 20 ዓመታት ብትገታ ሊስማሙ እንደሚችሉ ገልጸዋል። ኒውዮርክ ታይምስ ባለፈው ሳምንት አርብ ዕለት ባወጣው ዘገባ ኢራን አሁንም በጦርነቱ የመቀጠልና አሜሪካና እስራኤልን የተቋቋመችበትን ያልተመጣጠነ አሲሜትሪክ የጦር ስልት የመተግበር አቅም እንዳላት አመላክቷል። በዚህ መሃል ትራምፕ ውሳኔ እንዲሰጡ ጫናው በርክቶባቸዋል። ጦርነቱ 76ኛ ቀኑን የደፈነ ሲሆን ፕሬዚደንቱ በኮንግረስ ጦርነቱን ሳያውጁ መቀጠል የሚያስችላቸው የ60 ቀናት ገደብ አልፏል። በትናንትናው ዕለት አርብ ዴሞክራቶች ትራምፕን ጦርነት ከመክፈት ለማገድ የሚያስችል ረቂቅ ሕግ ለምክር ቤቱ ያቀረቡ ቢሆንም በዴሞክራቶች ጠባብ የድምፅ ልዩነት ምክንያት ሰነዱ ውድቅ ሆኗል። ሪፐብሊካኖች የትራምፕን የኢራን ጦርነት ቢደግፉም ለጦርነቱ የቀረበው ባለ ብዙ ቢሊዮን ዶላር የበጀት ጥያቄ ግን አብዛኞቹ እንዳልተዋጠላቸው መረጃዎች አመላክተዋል። ኢራን በሆርሙዝ ሰርጥ በሚያልፉ መርከቦች ላይ የአገልግሎት ክፍያ ስራ ላይ ልታውል ነው። ኢራን በሆርሙዝ የባህር ሰርጥ አዲስ የትራፊክ ስርዓት እየዘረጋች ነው። በሰርጡ የሚያልፉ መርከቦች የአገልግሎት ክፍያ ይፈጽማሉ ስትል ለመጀመሪያ ጊዜ በይፋ በሰርጡ ላይ ቀረጥ የመሰብሰብ ፍላጎቷን አረጋግጣለች። የኢራን ፓርላማ ደህንነት ጉዳዮች ኮሚቴ ኃላፊ የሆኑት አዜንን ጠቅሶ ሮይተርስ ባሰራጨው ዘገባ ከኢራን ጋር የሚተባበሩ የንግድ መርከቦችና ወገኖች ብቻ የሰርጡ ተጠቃሚ ይሆናሉ ብለዋል። የደህንነት ኮሚቴው የነጻነት ፕሮጀክት ፍሪደም ፕሮጀክት እያሉ ለሚጃጃሉ ለአሜሪካና አጋሮቿ በሙሉ የሆርሙዝ ሰርጥ ዝግ ሆኖ እንደሚቆይ አስታውቀዋል ይላል ዘገባው። ጦርነቱ ከተጀመረበት ቀን ጀምሮ እስካሁን በርካታ መርከቦች በሆርሙዝ ሰርጥ ቆመው የሚገኙ ሲሆን የትራምፕ አስተዳደር መርከቦችን በጦር መርከቦች እያጀበ ሰርጡን ለማሻገር የነደፈው የነጻነት ፕሮጀክት ለጥቂት ቀናት ብቻ ተተግብሮ የተቋረጠ ነው። እንደ ሮይተርስ ዘገባ ኢራን በፓርላማዋ የደህንነት ኮሚቴ በኩል የሆርሙዝ ሰርጥን የባህር ትራፊክ ክፍያ ያስከፈለች ለማሳለጥ የሚያስችል አሰራር ገቢር ለማድረግ እየተንቀሳቀሰች ነው። ኢራን ለመስመሩ ፍጹም ቁጥጥር የሚሆን አዲስ ካርታ ነድፋ ማጠናቀቋን ሮይተርስ በዘገባው አመላክቷል። በመጨረሻም የሶማሊያ ጎረቤት ሀገራት ሞቃዲሾ ለሚገኘው የፌደራል መንግስት የሚሰጡትን የዲፕሎማሲ እውቅናና ግንኙነት ደረጃ በደረጃ እያቀዘቀዙት መምጣታቸውን የቀጠናው ባለስልጣናትና የዲፕሎማሲ ምንጮች ተናግረዋል። እነዚህ ጎረቤት ሀገራት የሶማሊያ ፌደራል መንግስት የስልጣን ዘመኑ ያበቃለትና ሰፊ የፖለቲካ ስምምነት የሌለው መዋቅር ነው በሚል አቋም መያዝ ጀምረዋል። ይህ በአካባቢው ሀገራት ዘንድ እየተፈጠረ ያለው ከባድ አለመመቸትና መገለል የመነጨው ፕሬዚደንት ሐሰን ሼህ መሐመድ ምርጫውን በማስተላለፍ የስልጣን ዘመናቸውን ለማራዘም በማቀዳቸው ነው ተብሏል። ጋርዌ ኦንላይን የተሰኘው የወሬ ምንጭ እንደዘገበው በርካታ የአፍሪካ ቀንድ ሀገራት የሶማሊያ ፖለቲካ ለመረጋጋት በቀጠናው ደህንነት ላይ ከባድ አደጋ ሊያጋጥሙ ይችላል በሚል ስጋታቸውን እየገለጹ ነው። አንዳንድ መንግስታት ከሶማሊያ ፖለቲካ ለመረጋጋት ሊመጣ የሚችለውን ቀውስ ለመግታት ከምዕራባውያን አጋሮቻቸው ጋር ውይይት ጀምረዋል። በዋሽንግተን ዲሲ በአንዳንድ የቀጠናው የውጭ ጉዳይ ሚኒስትሮችና በአሜሪካ ባለስልጣናት መካከል የተካሄደው የዲፕሎማሲ ስብሰባ በሶማሊያ ፌደራል አመራር አካሄድና አቅጣጫ ላይ ያተኮረ እንደነበር ምንጮች ጠቁመዋል።
ስብሰባው የኢትዮጵያን የዲፕሎማሲና ወታደራዊ ሚና እንዲሁም በቀጠና ያላትን የጂኦፖለቲካ የበላይነት የሚነካ በመሆኑ ከፍተኛ ትኩረት ተሰጥቶታል። በአሁኑ ወቅት ከአጎራባች ሀገራት የወጡ በሺዎች የሚቆጠሩ ወታደሮች አልሸባብን ለመዋጋት በሁለትዮሽ የደህንነት ትብብርና በአፍሪካ ህብረት የሰላም ማስከበር ተልዕኮ ስር በሶማሊያ ተሰማርተው ይገኛሉ። ጉዳዩን በቅርበት የሚከታተሉ ተንታኞች እንደሚናገሩት ጎረቤት ሀገራት የሶማሊያን የፌዴራል አስተዳደር እንደ ጊዜያዊ ወይንም ተሸጋጋሪ መንግስት አድርገው በይፋ መመልከት መጀመራቸው ለሞቃዲሾ ከባድ የዲፕሎማሲ ውድቀት ነው። በዓለም አቀፍ መድረኮች የስልጣን ዘመኑ እንዳበቃ ተደርጎ መቅረቡ በሶማሊያ መንግስት ተቋማት ላይ ያለውን እምነት ይበልጥ ሊያዳክመው ቢችልም የሶማሊያ መንግስት ግን እስካሁን ለቀረበበት የዲፕሎማሲ ስጋት የሰጠው ይፋዊ ምላሽ የለም። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።